ሰይጣን እውነትን ሊናገር ይችላል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ የልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰይጣን እውነት ሊናገር ይችላል? ሰይጣን ማለት ራሱ ምንድን ነው? ሰይጣን ማለት አሰናካይ፣ አጣይ ወይም ደግሞ መስተቃርን፣ ሐሰተኛ እንደዚሁም ደግሞ በሽታ የሚለውን ትርጓሜ ይወስዳል ማለት ነው። ሰይጣን በራሱ ማለት ነው። ስለዚህ ሰይጣን ሐሰተኛ፣ አሰናካይ፣ አጣይ ከሆነ እንዴት እውነትን ሊናገር ይችላል? ታዲያ በዘመናችን ምን እየተደረገ ነው? የሰይጣንን ምስክርነት በአውደ ምሕረት ላይ አጥማቂዎች ለሕዝቡ እያሰሙ አይደለም ያሉት? ይሄ ትክክል ነው? ትክክል አይደለም። ደግሞ ሲመሰክር እኮ ሰይጣኑ አጥማቂው ከየት አገኘኸው ይላል። ስለዚህ አይ እገሌ ነው ያደረገብኝ ብሎ ከልጅቷ አባት ጋር ከልጅቷ እናት ጋር ወይም ደግሞ ከልጁ እናት ጋር ከልጁ አባት ጋር ተጋቢዎቹን ከተጋቢዎች ለማለያየት ትዳርን ለማፍረስ አማትን ከምራት አማትን ደግሞ ከአማች ጋር ለመለያየት ይህ ምስክርነት ይሰጣል ሰይጣን ማለት ነው። በዚህን ጊዜ አባትሽ እንዲህ አድርገውብኛል፣ እናትህ እንዲህ አድርገውብኛል በሚል ሰበብ ብዙ ትዳሮች ብትንትናቸው ወጡ ማለት ነው። ብዙ ትዳሮች ብትንትናቸውን ወጡ ማለት ነው። ስለዚህ ሰይጣን እውነት ተናግሮ አያውቅም። በአውደ ምሕረት ላይ ሰይጣን ይዞናል እያሉ የሚቀባጥሩ ሰዎችን አቁሞ በሐሰት ማስመስከር ራሱ ይሄ ለአውደ ምሕረታችን ትልቅ ውርደት ነውና በአውደ ምሕረት ላይ እንዲህ አይነት ምስክርነት እንዳይሰጥ የቤተ ክርስቲያን አባቶች እባካችሁ ኮስተር ብላችሁ ይሄንን ተከላከሉልን። ሌላው ምዕመናን፣ የሰይጣን ምስክርነት ሐሰት ነው። እንዴት ታወቀ ከተባለ የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ይላል። ምን ይላል? እሱ የሐሰት አባት ነው ይላል። ማንን? ሰይጣንን፣ ዲያብሎስን ማለት ነው። እሱ የሐሰት አባት ነው፣ ሐሰትን ከራሱ አንቅቶ ይናገራል። የሐሰት አባት ሐሰትን ከራሱ አንቅቶ የሚናገር ወይም የውሸት አባት ውሸትን ከራሱ አንቅቶ የሚናገር ነው ይላል። ከዛ ቀጥሎ ደግሞ ምን ይላል? ደግሞ ነፍሰ ገዳይ ነው ይላል። ነፍሰ ገዳይነቱን ደግሞ በኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ላይ ስንመለከት አባታችን አዳም እናታችን ሔዋንን ዕፀ በለስን ከበላችሁ እንደ እግዚአብሔር ትሆናላችሁ፣ ክፉና በጎን አጥርታችሁ ታያላችሁ፣ ዘለዓለማውያን ትሆናላችሁ፣ አትሞቱም ያላችሁ እንደ ራሱ እንደ እግዚአብሔር እንዳትሆኑበት ፈልጎ ነው ብሎ ዕፀ በለስን አበላቸው። የብርሃን ልብስ ለብሰው የእግዚአብሔር ልጅ ሁነው በገነት በተድላ በደስታ ይኖሩ የነበሩትን አዳምና ሔዋንን ይህንን ንግግር ሲነግራቸው አዳምና ሔዋን ደግሞ እንዴ ለካ እንደ እግዚአብሔር እንዳንሆንበት ፈልጎ ነው የከለከለን ብለው ዕፀ በለስን በሉ። ዕፀ በለስን እንደበሉ የመጀመሪያው ነገር ምንድን ነው የሆኑት ከተባለ እርስ በርሳቸው ጠብ ነው የዘራባቸው። ምን አደረገ? አዳም ሔዋንን አፈራት፣ ሔዋን ደግሞ አዳምን አፈረችው፣ ፈራት ማለት ነው። ስለዚህ አዳም የመራቢያ አካሉን ሸሸገ፣ ደበቀ፣ በቅጠል ለመደበቅ ሞከረ፣ አይደባበቁም ነበር። ሔዋን ደግሞ የማጥቢያ አካሏን ደግሞ ደበቀች ይላል። ከዛስ የበሉት ዕፀ በለስ ስር ሂደው ተደበቁ። ነገር ግን እግዚአብሔር ለፍጥረቱ ሩህሩህ ስለሆነ የተደበቁበት ቦታ ላይ ሂዶ አዳም የት ነው ያለው ብሎ አላዋቂ ስጋህን ለብሻ አድንሃለሁ የሚለውን ትንቢት አሳይቶ ለአዳም 5500 ዘመን ሲፈጸም መጥቶ ከስጋው ስጋ ከነፍሱ ነፍስን ወስዶ አዳምን ከነዘሩ አዳነው ማለት ነው። አዳም የዲያብሎስን ቃል በመስማቱ የተነሳ የዕድሜ ልክ እስረኛ ነው የሆነው። ሁላችንም ደግሞ የዕድሜ ልክ የቁም እስረኛ ነው የሆነው። በዚህ ምድር ላይ ስንሞት ብቻ ነው ወደ ሀገራችን ወደ ገነት የምንገባው ማለት ነው። እና ስለዚህ የሰይጣን ምስክርነት ምራትን ከአማት ጋር፣ አማትን ከምራት ጋር፣ ጎረቤትን ከጎረቤት ጋር፣ ወገንን ከወገን ጋር፣ ዘመድን ከዘመድ ጋር ያለያያል እንጂ እውነት ስላልሆነ የሰይጣንን ምስክርነት የምታሰሙ አጥማቂዎች፣ የሐሰት አጥማቂዎች፣ ደግሜ እለዋለሁ የሐሰት አጥማቂዎች፣ ደግሜ እላለሁ የሐሰት አጥማቂዎች ስርዓት ያዙ፣ ህዝብ አታሰናክሉ። ሰይጣን እውነት ተናግሮ አያውቅም፣ ሊናገርም አይችልም። የሐሰት አባት ነው። ወስብሐት ለእግዚአብሔር። ይቆየን።